ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ዱሂ የተባለች ቆንጅዬ ወጣት በባህር ዳርቻ ወደ ተከበበ አንድ ከተማ ከፍቅረኛዋ ጋር ለመገናኘት ጉዞዋን ስታደርግና የጋብቻ ጥያቄን ሳይቀር እንደሚያቀርብላት እርግጠኛ ሆና ከመጠን በላይ የደስታ ስሜት ውስጥ ሆናና ይህንን ክስተትን በቪዲዮ ራሷን እየቀረጸች በፕሌን ጉዞዋን ስታደርግ ይታያል። ከጎኗ በአጋጣሚ ተቀምጦ የነበረውም የስነ ልቦና ዶክተር የሆነው ሄኪዮንግ ስለነበር ብዙም ባይግባባትና ባያወራም ስለ ጉዞዋ ግን ደጋግማ እየነገረችው ይገኛል። ከጥቂት ሰዓታቶች ጉዞ በኋላ ግን ባልጠበቀች ሁኔታ ቦታው ላይ ስትደርስ ጉዞ ላይ ያለች ከተተዋወቀቻት አስተናጋጅ ጋር ፍቅረኛዋ ያንግዶን ሲማግጥባት ያገኘችው ሲሆን አስተናጋጇ ሳይቀር ፍቅረኛ እንዳለው ስትረዳ እሷንም ቢሆን እንዳጭበረበራ ስትናገርና ዱሂም ብትሆን ንዴት ውስጥ ስለነበረች እስኪበቃት ድረስ ከመታችሁ በኋላ ለምን እሷ ላይ እንደዚህ ሊያደርግ እንደቻለ ስትጠይቀው ግልጽ አድርጎ ሳይዋሻት ከመጠን በላይ እንደሰለቸችው ስልክ ሳይቀር ስደውለት በግዴታ እንደሚያነሳ ሲናገርና ይሄ ንግግሩም እስከዛሬ ከሱ ጋር ያሳለፈችውን ለእሱ ስትል ሳይቀር የከፈለችውን መስዋዕትነት እንድታስታውስ ካደረጋት በኋላ ቦታው ላይ የተሰበሰቡት ሰዎች በሙሉ እየሰሟት የእሱ ነገር እንደወጣላትና በፍቃዷ እሷ ራሷ ግንኙነታቸውን እንዳቋረጠችው በመናገር ከቦታው ትታውና ለቃ ስትወጣና እዚህ ካፌ ውስጥ በአጋጣሚ ፕሌን ውስጥ እያለች ተተዋውቀው የነበረው ሂኪዮንግ ሳይቀር በስራ ጉዳይ ወደ ቦታው መጥቶ ስለነበር ክስተቱን ከተመለከተ በኋላ ስላዘነላት ተከትሏ ሲያመራና ከጥቂት ደቂቃዎች ጉዞ በኋላ ባህር ዳርቻ አካባቢ ሳይቀር ቆማ ሲመለከታት ስሜቷ ተጎድቶ ስለነበረም ራሷን ልታጠፋ ስለመሰለው እየጮኸና እንዳታደርገው እየተጣራ ወደ እሷ ጋር ሲሮጥና ባልጠበቀ ሁኔታ እሷ ግን ሽል ብላው እሱን ራሱን ውሃ ውስጥ እንዲገባ ስታደርገው ይታያል። ከውሃ ውስጥ እንዲወጣ ከረዳችሁ በኋላ ግን ጭንቅላቱን ድንጋይ መቶት ስለነበር እየደማና ዙሮት ራሱን የሳተ ሲሆን ተቻኩላ ወደ ሕክምና ቦታ ሳይቀር ስትወስደውና እንዲያገግም ሳይቀር ስትረዳው ይታያል። ልብሱ ሳይቀር ስለበሰበሰና ይህ ሁሉ ነገር የተፈጠረው እሷን ሊረዳ ሲሞክር በመሆኑ የጥፋተኝነት ስሜት ተሰምቷት የሚቀይረውን አዲስ ልብስን ሳይቀር የገዛችለት ሲሆን ስሜቷ በመጎዳቱና እሱም ቢሆን የስነ ልቦና ዶክተር በመሆኑ ይህንን ነገር አስተውሎ ካጠገቧ ሳይለይ የሚበላ ምግብን ሳይቀር እንዲጋብዛት በመጠየቅ ቅንጡ ወደሆነ ሬስቶራንት ሳይቀር ሊወስዳት ሞክሮ የነበረ ቢሆንም ቀለል ያለ የመንገድ ላይ ምግብ ግን ስላማራት ከዚህ ቀደም እሱ ተመግቦት ባያውቅም አሁን ላይ ቀምሶትና ከመጠን በላይ ጣፍጦት አንድ ላይ እንዲመገቡ ስታደርግና ስለ ግል ሕይወቱ ባትጠይቀውም ስለተለያዩ ነገሮች ግን እያወሩ አልኮል መጠጥ ሳይቀር እየጠጣች እሷ ጭንብስ ብላ ስትሰክርና ይህንን አጋጣሚ ተጠቅሞ እሱም ቢሆን ውስጡ የቀረውንና ንዴቷን እንድታወራውና እንድታወጣው እያደረገ ቀለል እንዲላት ሳይቀር ሲረዳት ይታያል። ታዲያ ከክስተቱ እኛም ብንሆን ስራውን ጨርሶ ወደ መጣበት ከተማ መመለስ ቢኖርበትም ከዚህ ቀደም ግን ልክ እንደሷ እሱም ቢሆን በሚወዳትና በሚያፈቅራት ሴት ክህደት ደርሶበት ስለነበር ስሜቱን ስለሚያውቀው ሊረዳት እንደሞከረ ስንረዳና ብቻዋን ሳይተዋት የምታርፍበትን ሆቴል ክፍል ሳይቀር በመያዝ ምሽቱ በዚህ መልኩ ሲጠናቀቅ ይታያል። ታዲያ በቀጣዩ ቀን ላይ ላደረገላት ነገር በማመስገን ሁለቱም ከተሰነባበቱ በኋላ በየራሳቸው መንገድ ጉዟቸውን የቀጠሉ ሲሆን ከጥቂት ቀናቶች በኋላ እይታችንን ቢሆን ወደፊት ይወስደንና እሷ በስራዋ የቴሌቪዥን ተቋም ውስጥ ተቀጥራ ትሰራ ስለነበር በአጋጣሚ አንድ ቀን ላይ ከስነ ልቦና ሕክምና ቦታ አምልጦ መሀል መንገድ ላይ ጥቃት ሊያደርስ የነበረ አንድ ታካሚን ሄኪዮንግ እንዴት አድርጎ እንዳስቆመው የሚያሳይ ቅጂ ተለቆ ስለነበር ፊቱ በቅጡ ባይታይም ነገር ግን ይህንን ሰው እነሱ የሚቆጣጠሩት የቴሌቪዥን ፕሮግራም ላይ እንዲጋብዙት ጥያቄ ቀርቦላቸው ስለነበር አለቋ አሳምነውና ይህንን ሰው ጋብዛ እንድታመጣው ትዕዛዝን ስትሰጣትና ከመጠን በላይ ጥንቁቅና ስለ ግል ሕይወቱ ሳይቀር ብዙም ሰዎች የሚያውቁት አይነት ሰው ባለመሆኑ ለቀጣዮቹ ጥቂት ቀናቶች ያክል ዱሂ እሱን ለማግኘት ብትቸገርም ነገር ግን አሳትሞት በነበረው መጽሐፍ አማካኝነት ግን የስነ ልቦና ዶክተር እንደሆነ ስትረዳና የሚሰራበትን የሕክምና ተቋም ስልክ ሳይቀር በማግኘቷ ደውላና ደጋግማ ግብዣውን ሳይቀር ስታቀርብለት ሄኪዮንግ ግን ከአንድም ሁለት ጊዜ ጥያቄዋን ውድቅ ሲያደርግባትና በኢሜይሉ በኩል ሳይቀር ይህንን መልእክት ልካለት ስለነበር ግን ለጥያቄዋ ምላሽን ሳይሰጣት በሚቀርበት ሰዓት ላይ ከመጠን በላይ ተናዳበት ከሱ ጋር አግባብ ያልሆኑ የቃላት ልውውጦችን ሳይቀር መለወጥ ሲጀምሩና ለሰዎች ክብር እንደሌለው እሷ እየነገረችው ነጭናጫና መጥፎ ፕሮዲውሰር እንደሆነች እሱም ቢሆን እየነገራት ለሰዓታት ያክል ከቆዩ በኋላ እላቸውን ሁለቱም ቢሆን ለመወጣት ሁለቱም ወደ የስራ ቦታቸው ጉዟቸውን አድርገው ሲተላለፉና ዱሄ ለረዳቷ እሱ ደግሞ ላለቋ ሁሉንም ነገር ሲናገሩም ይታያል።
ከጥቂት ሰዓታቶች በኋላ ግን ከዚህ ቀደም ባህር ዳርቻው አካባቢ በአጋጣሚ ከመለየታቸው በፊት ሰክራ እያለ ላደረገላት ነገር ለማመስገን በድጋሚ እንዲገናኙና እንድትጋብዘው ጥያቄ አቅርባለት እንደነበር አስቀድሜ እንደነገርኳችሁ ቁጥብና ከሰዎች ጋር የማይግባባ ስለ ግል ሕይወቱ ሳይቀር እንዲታወቅበት የማይፈልግ አይነት ሰው በመሆኑ ግን በሀሳቧ ሳይስማማ ቀርቶ ነገር ግን ሀገሪቷ ውስጥ የሚገኘው ቲጂ የተባለው ሙዚቀኛ የሚለቀው ዘፈን ተወዳጅነትን አግኝቶ አንደኛ ደረጃን በሚይዝበት ሰዓት ላይ ከምሽቱ 2 ሰዓት ላይ እንዲገናኙ ጥያቄ አቅርቦላት ስለነበር ከትውስታችን ስንመለስ አሁን ላይ ይህ ነገር በሚፈጠርበት ሰዓት ላይ ሄኪዮንግን አስታውሳ እሱ ጋር ጉዞዋን ስታደርግና በተመሳሳይ መልኩ እሱም ቢሆን መጥቶ ስለነበር ግን ለሁለተኛ ጊዜ ሲገናኙም ይታያል። ከዚህ ቀደም ቃል ገብታለት እንደነበረው ሳይቀር በእሷ ምርጫ ተመግቦ የማያውቀው ምግብ እየጋበዘችው ሲሆን አስቀድማ እንደሚወደው ሳይቀር እርግጠኛ ስለሆነች በዛ አድርጎ እንዲያዝ ስትጠይቀውና ላይጣፍጠኝ ይችላል በማለት ሄኪዮንግ ግን በትንሹ የሚበቃውን ያክል ለቅምሻ ካዘዘ በኋላ የፎቁ ጫፍ ላይ ተቀምጠው ከዋክብትን እያዩ መመገባቸውን ሲቀጥሉና ምላሱን እስኪነክስ ድረስ ጣፍቶ ስለነበር ግን በጥቂት ሰከንዶች ውስጥ ከእሷ ቀድሞ ሲጨርሰውና በሚያስቅ ሁኔታ ሳይቀር እሷን በማታለል የእሷን ምግብ ሳይቀር ሲበላባት ይታያል። ታዲያ በዚህ መልኩ ለጥቂት ሰዓታቶች ያክል ተጨማሪ ምግብና መጠጥ ሳይቀር የጋበዘችው ሲሆን ከዚህ ቀደም ከቀድሞ ፍቅረኛዋ ጋር እዚህ መታ እንደነበር ሲጠይቃትም ጄዮ ከተባለ የመጀመሪያ ፍቅረኛዋ ጋር ከፎቁ ጫፍ ላይ ተቀምጠው ከዋክብትን ያዩ እንደነበር ከዛም ወደዚህ ሬስቶራንት እንደሚመጡና ለ6 ዓመታቶችም ሳይጣሉ በፍቅር አብረው ቆይተው እንደነበር ከትዳር በኋላ ስለ ወደፊታቸው ሳይቀር ብዙ እቅድ ቢኖራቸውም ከሀገር ውጭ ለትምህርት በአጋጣሚ አንድ ቀን ላይ ሊወጣ ሲል ግን እንዲለያዩ ጥያቄን እንዳቀረበ ስትነግረውና ሄኪዮንግን ቢሆን ግልጽ አድርጎ ባይነግራትም እሱም ቢሆን ግን በፍቅር ተጎድቶ እንደነበር ሊነግራት ችሏል። እስኪበቃቸው ድረስም ከተዝናኑ በኋላ ሁለቱም ስኬታማ ስላልሆነው የፍቅር ህይወታቸው ሚስጥራቸውን ግልጽ አድርገው እርስ በርስ ስለሚያውቁ ከዚህ በኋላ መገናኘት እንኳን እንደሌለባቸው እሷ የነገረችው ሲሆን ሄኪዮንግን ቢሆን በፈገግታ ተሞልቶ በሀሳቧ ሲስማማና ተሰናብቷት በድጋሚ ሁለቱም በየራሳቸው መንገድ ጉዟቸውን ሲቀጥሉ አለቋ በሆነችው በመሃ አማካኝነት ግን ያንን ሰው በድጋሚ አሳምና እንድታመጣ በቀጣዩ ቀን ላይ ሳይቀር ትዕዛዝ ስለተሰጣት እሱም በአካል ባታገኘውም ስራ ቦታው እየተመላለሰች ግን ከረዳቱ ጋር መነጋገሯን ስትቀጥልና ወረቀት ላይ ተጽፎ በነበረ አድራሻ አማካኝነት ሳይቀር ከከስተመር ጋር ለመገናኘት ጉዞ እንዳደረገ በማወቋ ሳታስነቃ ተከትላ እሷን ብትሆን ጉዞዋን እያደረገች ይገኛል። ታዲያ በአጋጣሚ በማይታወቅ ሌላ ስም ተጠቅማ ከዚህ ቀደም ከታ የነበረችው የቀድሞ ፍቅረኛዋ አሁን ላይ እንዲገናኙ ያደረገች ሲሆን ፊቱን ኮስተር አድርጎ ሄኪዮንግም ምን ፈልጋ እንደቀጠረችው ሲጠይቃትና እሷን ብትሆን ድሮ ላይ ደባሪ ነክ በማለት ግንኙነታቸው ልታቋርጥ የቻለችው በሰዓቱ የህፃን አስተሳሰብ ስለነበራትና ስላልበሰለች እንደሆነ አሁን ላይ ግን እንደ ጸጸታት ስትነግረውና እሱ ግን በዝምታ ትቷት ወደ መጸዳጃ ቤት ጉዞውን ሲያደርግ ጥቂት ደቂቃዎችን አርፍዳ ዱሂን ብትሆን ወደ ቦታው መታ ስለነበር ሄኪዮንግን በጨረፍታ መጸዳጃ ቤት ሲገባ ብትመለከተውም የምትፈልገው ሰው እሱ እንደሆነ ባለማወቋ ግን ሳታገኘው ተመልሳ ቤቷ ጉዞዋን ስትጀምርና ዶንግ የተባለችዋ እናቷን ብትሆን ደውላላት ስለነበር ከንግግራቸው እንደምንረዳው ህፃን እያለች ከነበረችበት ጊዜ ጀምሮ አባቷ ሚስቱ ላይ ማግጥባት እንደነበር እስካሁን ግን እናቷ ይህንን ነገር ብታውቅም ልትፈታው ግን ፈቃደኛ እንዳልሆነ ስንረዳ ልትጎበኛት ቤቷ ሳይቀር እንደመጣች ስትነግራትና በመኪናዋ ገና ዱሂ ግን ጉዞዋን እንደጀመረች ከ6 ዓመት በፊት ጥሏት ሄዶ የነበረው የቀድሞ ፍቅረኛዋ ጄሆክ አሁን ላይ በመምጣት ሲያገኛትና ጠብቃው ስላልነበር በድንጋጤ ጥላው ለመሄድ ብትሞክርም እየተከታተላት ስለነበር ግን ልክ እንደዛ እየተዋደዱ ለምን ጽሑፍ መልእክት ብቻ ልኮ ሊሰናበታት እንደቻለ ምክንያቱን ስትጠይቀው በሰዓቱ በአካል ሊያናገራት እንዳልቻለ አሁን ላይም ጥፋቱ እንደገባውና ይቅርታ አድርጋለት ከአዲስ እንዲጀምሩ ሳይቀር ሲጠይቃት እያለቀሰች ዱሂ ግን 6 ዓመታቶች እንዳለፉት ለይቅርታ አሁን ላይም ቢሆን እንዳረፈደ በመናገር ትታው ጉዞዋን ስትቀጥል ይታያል። ስትናደድ በባህሪዋ ምግብ መብላት እንድትረጋጋ ያደርጋት ስለነበር እየሮጠች አቅራቢያ ወዳለ ምግብ ቤት ጉዞዋን ስታደርግና በአጋጣሚ ሄኪዮንግን ቢሆን ቤት ውስጥ እናቱ መታ ስለነበር ከልጅነቱ ጀምሮ ሳይቀር ለስራዋ ስትል እሱን ችላ ትለው ስለነበር ከእሷ ጋር ያለው ቀረቤታ ደካማ ሆኖ ይጠላት ሳይቀር ስለነበር አሁን ላይ ባዶ ክፍል ውስጥ ከእሷ ጋር ላለመቆየት ሲል ከጓደኛው ጋር ለመገናኘት በወጣበት ሰዓት ላይ አስቀድሞ ዱሂን ሲያገኛትና ለምግብ ብላ እየሮጠች መታ ስለነበር ስትታይ ሳይቀር የተረበ
በተረበሸ ስሜት ውስጥ በመሆኗ ከእሱ ጋር እራት እንድትበላ ጥያቄን አቅርቦላት በአሁኑ ግን በእሱ ምርጫ ቅንጡ የሆነ ምግብን ሳይቀር ሲጋብዛትና ስለ ስራ ሳይቀር ማውራት ጀምረው ሁለቱም ሰሞኑን በተደጋጋሚ ከአንድ ሰው ጋር በቴክስት እየተስዳደቡ እንደነበር ሲነጋገሩና እዚህ ካፌ ውስጥ የነበረ አንድ ጎልማሳ ሰው ግን የሄኪዮንግን ትኩረት ሰርቆ ስለነበር ከዚህ ቀደም ሳይቀር በተደጋጋሚ እዚህ ካፌ እንደሚመጣና ለብቻው ቢሆንም ነገር ግን የሁለት ሰው ምግብ ግን እንደሚያዘና ከሌላ ጊዜው በተለየ መልኩ አሁን ላይ ግን የሀዘን ስሜት ውስጥ እንዳለ ካስተዋለ በኋላ ከጥቂት ደቂቃዎች በኋላ እንደሚመለስ በመናገር ሰውየውን ሳይቀር ተከትሎት ሊወጣም ችሏል። ይህንን አጋጣሚ ተጠቅማና አልኮል መጠጥ ጠጥታ ሞቅ ብሏት ሲመለስ ያገኛት ሲሆን ከከዳትና ከቀድሞ ፍቅረኛዋ ጋር ተገናኝታ እንደነበረ እየነገረችው ሄኪዮንግም ቢሆን ተመሳሳይ ነገር አጋጥሞት እንደነበረ እየነገራትና እያወሩ ከቆዩ በኋላ ሁለቱም ሳያስቡት ልክ እንደ ጓደኛ እየሆኑ እንደመጡ ታዲያ በድጋሚ መንገድ ላይ እንኳን ከተገናኙ ልክ እንደማይተዋወቁ መሆን እንዳለባቸው በመናገር ተሰናብታው ትታው ሳይቀር ልትሄድም ችላለች። ባልጠበቀች ሁኔታ በቀጣዩ ቀን ላይ ግን ስራ ቦታዋ ስታመራ አስቀድሞ ከአለቃዋ ጋር የቀድሞ ፍቅረኛዋ ስለ ስራ ጉዳይ አውርቶና ውስጥ ላይ የጠበቃት ያገኘችው ሲሆን እዚህ ምን እንደሚሰራ ስትጠይቃትም አለቃዋ መሃ 2 ቀናትን እንደሰጠቻትና ግዴታ ያንን ሰው አሳምና መምጣት እንዳለባት ካልተሳካላት ግን ከቀድሞ ፍቅረኛዋ ጋር የቀጥታ ስርጭት ፕሮጀክትን አንድ ላይ እንድትሰራ እንደምታደርጋት ስትነግራትና ይህም ነገር እንዳይፈጠር ዱሂ ከመጠን በላይ ተነቃቅታ ከአንዳንድ አለባበሷን በመቀየርና ከመጠን በላይ አምሮባት ሲስተም እና ቁንጅናዋን ተጠቅማ ሄኪዮንግን ለማሳመን ስራ ቦታው ሳይቀር ጉዞዋን ስታደርግና ፓርክ የተባለው ረዳቱ ሳይቀር አፍጦ ሲቀርባት ሄኪዮንግ ግን በሰዓቱ ትላንትና ሬስቶራንት ውስጥ ተመልክቶት የነበረውን ሰው ስለ አንዳንድ ነገሮች ሊያናግረው እሱ ጋር አምርቶ ስለነበር ውስጥ ላይ ሳታገኘው ስትቀርና ፓርክ ሳይቀር በጽሁፍ መልእክት እንደመጣች በሚልክለት ሰዓት ላይ ፈጥኖ እንዲያስወጣት ሲመለስ እንኳን ውስጥ ላይ ካገኛት እሱን ራሱን ከስራው እንደሚያባረው ሲያስፈራራውና ሳይሳካላት ዱሂም ከቦታው ለቃ ስትወጣ ሄኪዮንግ ከሰውየው ጋር በሚያወራበት ሰዓት ላይ እንደምንረዳው ትላንትና ተከትሎት ከወጣ በኋላ ራሱን ከፎቅ ላይ ጥሎ ለማጥፋት ሲሞክር አግኝቶ አስቁሞት እንደነበር ተስፋ የቆረጠበትንና ያዘነበትን ምክንያት ሳይቀር ሲጠይቀው ከመጠን በላይ የሚወዳት ባለቤቱን በሞት እንዳጣትና ከጥቂት ጊዜያቶች በፊት እዛ ሬስቶራንት ውስጥ እንዲገናኙ ቀጥሯት እንደነበር እሱ ጋር ለመምጣት እየቸኮለች እያለ አደጋ እንዳጋጠማትና ለሁሉም ነገር ራሱን ጥፋተኛ አድርጎ እንደሚወቅስ ሳይቀር ሲረዳና በቻለው አቅም ሳይቀር ሊያጽናናው ሲሞክር ይታያል። ታዲያ ሳይሳካላትና ሳታገኘው ዛሬ ቀኑ በመጠናቀቁ ፓርክ በሰጣት አድራሻ በቀጣዩ ቀን ጠዋት ሳይቀር የሚገኝበት ቦታ ጉዞን ብታደርግም ስልክ እያወራች ያለ ግን በድጋሚ ሲተላለፉና አሁንም ቢሆን ሳታገኘው ቀርታ ስራ ቦታዋ ስታመራ ጄሂዮክ የተባለው የቀድሞ ፍቅረኛዋ ሳይቀር በአጋጣሚ አዲስ ሊሰራው ባቀደው ፕሮጀክት ላይ የሄኪዮንግን የቀድሞ ፍቅረኛ የክብር እንግዳ አድርጎ ጋብዟት ውስጥ ላይ የተነጋገሩ ሳይቀር ስትመለከትና ውድድሩን እንደተሸነፈች ይህንንም ነገር አምና እንድትቀበል አለቋ ብትነግራትም ሶፋው ላይ በመቆም ግን መቼም ቢሆን ተስፋ እንደማትቆርጥ ድምጿን ከፍ አድርጋ ስትናገርና ጄኪዮንግ ሳይቀር ብቻዋን እስክትሆን ድረስ ጠብቆ ማናገር ጀምሮ እስካሁን የእሷ ፍቅር እንዳልወጣለትና ይቅርታ እንድታደርግለት ደጋግሞ ሲጠይቃት ነገ ሳይቀር የልደት ቀኗ እንደሆነ አስታውሶ ስለነበር ፈቃዷን እንድትሰጠውና በቀጣዩ ቀን ላይ ግብዣን እንዲያቀርብላት እንድትስማማ ሳይቀር ያደረጋት ሲሆን በተመሳሳይ መልኩ ለጄኪዮንግም ቢሆን የቀድሞ ፍቅረኛው እንዲገናኙና ስለ ድሮ እንዲያወሩ ጥያቄን አቅርባለት ስለነበር እይታችን ወደ ቀጣዩ ቀን ወደፊት ይወስደንና እሱ የተቀጣጠሩበት ቦታ ላይ ቢደርስም በሩ ላይ ግን ቆሞ ከርቀት ውስጥ ላይ ሳይገባ ሲመለከታትና ዱሂም ብትሆን በተመሳሳይ መልኩ ከጄሂዮን ቀድማ ቦታው ላይ ብትገኝም ጥቂት ደቂቃ ከጠበቀችው በኋላ ግን ሀሳቧን በመቀየር ከካፌው ለቃ ስትወጣና እጣ ፋንታ በሚመስል መልኩ ሁለቱም በከተማው መሃል ወክ እያደረጉ ያሉ ሲገናኙና ይሄ ክስተት እየተደጋገመ በመሆኑ አጋጣሚ እንዳልሆነ ምክንያት ሳይቀር እንዳለው ምናልባት በማመናቸውም ሲገናኙ እንደማይተዋወቁ እንዲተላለፉ ከዚህ ቀደም ተስማምተው የነበረ ቢሆንም አሁን ላይ ግን ኖርማል ጓደኝነትን እንዲጀምሩ ሀሳብ ስታቀርብና እሱም ቢሆን ከእሷ ጋር በተገናኘ ቁጥር ከጭንቀቱ ስለሚላቀቅና ቀለል ይለው ስለነበር አስቀድመው ግን በመካከላቸው ወደፊት የፍቅር ግንኙነት እንደማይጀመር ከጓደኝነት የዘለለ ምንም ነገር እንደማይኖራቸው ጭራሹን እሱ ለፍቅር የምታስበው አይነት ወንድ እንዳልሆነ በግልጽ ነግረው ሁለቱም በቀረበው ሀሳብ ሳይቀር ሊስማሙም ችለዋል። ከጥቂት ደቂቃዎች በኋላ ጄሂዮክ ደግሞ
የተቀጣጠሩበት ቦታ ላይ ቦርሷን በአጋጣሚ ረስታ ስለነበር እሱን ሲመለከት መታ እንደነበር ሲገባውና ስራ ቦታ ላይ ሳይቀር ጉዞውን በማድረግ ለአለቃዋ ሲሰጣት አለቃዋ ማን ብትሆን ስለ ሁለቱ የድሮ የፍቅር ግንኙነትም ሆነ 6 ዓመታትን ከቆዩ በኋላ በድንገት ትቷት እንደሄደ ታውቅ ስለነበር ካለምንም ምክንያት ያኔ ትቷት ሊሄድ እንደማይችል የደበቀው ሚስጥር ስላለ ልታወጣጣው መሞከር በምጀምርበት ሰዓት ላይ ኮስተር በማለት በድንገት ጸባዩ ተቀያይሮ ስለ ድሮ ማውራት እንደማይፈልግ በመናገር ከቦታው ለቆ ሲወጣና ጥቂት እንደተጓዘ ግን መተንፈስ እንኳን እየከበደው መጥቶ ከኪሱ ውስጥ መድኃኒት አውጥቶ ሲወስድም ይታያል። ታዲያ በቀጣዩ ቀን ላይ ከዱይ ጋር በሚገናኝበት ሰዓት ላይ ስለ ድሮ ታሪክ ይቅርታ እንዳደረገችለት ግልጽ አድርጋ ስትነግረውና ከዚህ በኋላ በስራ ጉዳይ በየቀኑ መገናኘታቸው ሳይቀር ስለማይቀር ልክ እንደ ኖርማል ጓደኛ መቀጠል እንደሚችሉ ነገር ግን ስለ ፍቅር ጉዳይ ማሰብ እንደሌለበት ሳይቀር ስታስጠነቅቀውና ከአጠገቡ እንደራቀች ግን ወደ አንድ ባዶ ክፍል በመግባት ለጊዜው ማንነቱን ወዳላወቅነው ሰው ጋር በመደወል ከዚህ በላይ መጠበቅ እንደማይችልና ሁሉንም እውነታ ለዱይ መናገር እንደሚፈልግ ሲናገር ይታያል። ከሰዓታቶች በኋላ ምሽት አካባቢ ግን የገዛ እናቷን ሸኝቶ እሷ ቤት ያመጣ ሲሆን ይህም ነገር ደስታን ሳይሰጣት ሲቀርና ከቦታው ለቆ ከሄደ በኋላ እናቷ ሳይቀር ጭራሹኑ ሁለቱ በድጋሚ አብረው እንዲሆኑ ልታሳምናት ሳይቀር እየሞከረች ይገኛል። ዱይ ግን በተቃራኒው ከአዲሱ ጓደኛዋ ሄኪዮንግ ጋር ሰፈር ውስጥ አዲስ የተከፈተ ሬስቶራንት ስለነበር ምሽት ቢሆንም እዛ ጉዟቸውን አድርገው ግን እየበሉና እየጠጡ እንዲሁም እያወሩ አሪፍ ጊዜን ሲያሳልፉና የተለያዩ ጨዋታዎችን ሳይቀር አሻንጉሊትን ለመሸለም መጫወታቸውን ቀጥለው ሁለቱ በጋራ ሆነው እድሜ ለሱ ይባልና ማሸነፍ ሳይቀር በመቻሏ ደስተኛ ሆና ሁለቱም ሲተቃቀፉና ከዚህ ቀደም የተስማሙትን ነገር ካስታወሱ በኋላ ግን ተመልሰው ሊላቀቁም ችለዋል። ጓደኛው ግን ብዙም ሳይቆይ ደውሎለት የቀድሞ ፍቅረኛው የምትቆጣጠረው ጂም ውስጥ ጉልበተኞች ችግር እንደፈጠሩ ነግሮት ስለነበር እዚሁ እንድጠብቀው ዱይን ነግሯት ተቻክሎ እሷ ጋር ጉዞውን ያደረገ ሲሆን ከጓደኛው ጋርም በመሆን ችግሩን እንዲፈታ ካደረገ በኋላ የተፈጠረውን ነገር ሊጠይቃት ቢሞክርም ብቻዋን መሆን እንደምትፈልግ በመናገር ግን ከክፍሉ ሳይቀር ያስወጣችው ሲሆን እሱም ቢሆን ዱይ ጋር በሚመለስበት ሰዓት ላይ ልክ እንደ ሁሌው ጠጥታና ሰክራ ሲያገኛትና ከቦታው ደግፎ ሊያስወጣት በሚሞክርበት ሰዓት ሳይቀር በአጋጣሚ ከእናቱ ጋር ሲገናኝና ስለ ልጅቷ ደጋግማ መጠየቅ ሳይቀር በምጀምርበት ሰዓት ላይ አስቀድሜ እንደነገርኳችሁ በመካከላቸው ያለው ግንኙነት የላላ በመሆኑ ከእሷ ጭቅጭቅ ለመላቀቅ ብሎ ፍቅረኛ ናት በማለትም ሳይቀር ሊነግራት ችሏል። ታዲያ እናቱን ብትሆን ይዛ የነበረውን መጽሐፍ ከሰጠቻት በኋላ ተለያይተው ምሽቱ በዚህ መልኩ የተጠናቀቀ ሲሆን በቀጣዩ ቀን ጠዋት ላይ ዱይ ግን ከእንቅልፏ ከነቃች በኋላ ትላንትና ከእሱ ጋር የተፈጠረው ክስተት ከአይምሮ አልጠፋ ሲላትና ስራ ቦታ ላይ ሳይቀር ተደግፋ እንቅልፍ በወሰዳት ሰዓት ላይ ከእሱ ጋር አሪፍ የፍቅር ጊዜን ስታሳልፍ በህልሟ ሳይቀር መመልከት እየጀመረች ይገኛል። ቀናቶች ሳይቀር እየተቆጠሩ መምጣት በጀመሩ ቁጥር ስራዋን ችላ ሳትልና ከእሱ ጋርም ቢሆን ያላት ግንኙነት ከጓደኝነት በላይ እየጠነከረ ከስራ በኋላ እየተገናኙና ስለ ወቅታዊ ጉዳይ እያወሩ የመጡ ሲሆን ዮሲዮል የተባለችዋ የቀድሞ ፍቅረኛው ግን በአጋጣሚ ታዋቂ በመሆኗና ሶሻል ሚዲያ ላይ ግን ባለፉት ጥቂት ቀናቶች ውስጥ ስሟ ጠፍቶ ስለነበር ስለዚህ ጉዳይ ሊያናግራት በመጣበት ሰዓት ላይ የጠፋውን ስሟን ለማደስ በቅርቡ በአንድ የቴሌቪዥን ፕሮግራም ላይ ስራዎችን ሳይቀር እንደጀመረችና ፈቃደኛ ሆኖ እሱ መጋበዝ ከቻለች ደግሞ ይሄ ነገር ከመጠን በላይ ለውጥን እንደሚፈጥርላት ስትነግረውና በጥያቄዋ ግን ከመጠን በላይ ተናዶ አሁንም ቢሆን ከድሮ እንዳልተቀየረችና ሰዎች የሚያስቡት ነገር እንዲሁም የታዋቂነት ህይወቷ እንደሚያሳስባት በመናገር ተቷት ሳይቀር ከክፍሉ ለቆ ሲወጣና ከዱይ ጋር ተገናኝቶ ስለዚህ ነገር ሊያወራበት ቢፈልግም ከዚህ ቀደም ግን ስለ ግል ህይወታቸው ሁለቱም ጣልቃ እንደማይገቡ ተስማምተው ስለነበር ሀሳቡን ቀይሮ ለብቻው ሲያብሰለስልበት ሲያድርና ከዚህ ቀደም በአጋጣሚ ግን እሷን ብትሆን ለጓደኛዋና ለስራ አጋሯ ስለ አዲሱ ጓደኛዋ ሄኪዮንግ እየነገረቻት ስለነበር ይሄ ነገር ሲደጋገምባት እየወደደችው እንደመጣች ስለገባት ሁለቱን የበለጠ ለማቀራረብ ሳይቀር ስታቀደና እሷ ወደ መጸዳጃ ቤት ባመራችበት ሰዓት ሳይቀር ስልኳን ተጠቅማ ነገ የሚገናኙበትን ሰዓትና ቦታ ስትልክለትና እስክትመለስ ድረስ ጠብቃ ለእሷ ሳይቀር ሁለታችን ነገ አሪፍ ጊዜን እናሳልፋለን በማለት ሳይቀር ቀጠሮና ሲዛት ሁለቱን እንዲገናኙ በቀጣዩ ቀን ላይ ስታደርግና አስቀድማ ስታየው እሷን ብትሆን ግራ ብትጋባም የተላከለትን የጽሑፍ መልእክት ካየች በኋላ ግን ሁሉም ነገር የጓደኛዋ እቅድ እንደሆነ ሊገባትም ችሏል።
ታዲያ በዚህ መልኩ ቀን ወደ ምሽትነት እስኪቀየር ድረስ ከእሷ በላይ ምግብ ማብሰል ላይ ጎበዝ በመሆኑ እያበሰለ እንድትበላ ሲያደርጋት ልብሷን ሳይቀር በአጋጣሚ እሳት በሚይዘው ሰዓት ላይ ሊያጠፋላት እየሞከረ ተያይዘው ሳይቀር ሲወድቁና ተቀምጠው ስለተለያዩ ነገሮች እያወሩ ከቆዩ በኋላ ሳይቀር ከእሱ ፍቅር እየያዛት እየመጣ እንደሆነ እሷ ሳይቀር ማስተዋል ሲጀምርና ከወንድ ጋር ለመዝናናት እንደወጣች የሰማው የቀድሞ ፍቅረኛዋ ሳይቀር ደውሎላት አብሮሽ ያለው ማን ነው በማለት ቢጠይቃትም ሳትነግረው ግን ስልኩን ስለዘጋችበት እስክትመለስ ድረስ የቤቷ በር ላይ ቆሞ ሲጠብቃትና ቅናትና ንዴት ውስጥ ስለነበረ እጆቿን ሳይቀር አጥብቆ በመያዝ ሰውየው ማን ነው በማለት የጠየቃት ሳይቀር ስለነበር ሄኪዮንግ ሳያስበው ከኋላው በመምጣት እንዲለቃት ሲያደርገውና እሷ ራሱ ተስፋ እንዲቆርጥ አስባ ፍቅረኛዬ ነው በማለት ስታስተዋውቀውና ከዛሬ ጀምሮ እንዳያስቸግራት እሱም ቢሆን ካስጠነቀቀ በኋላ ሁለቱም እጅ ላይ ተያይዘው በድጋሚ ወደ ሌላ ካፌ ጉዞ ሲያደርጉና እጇ ላይ ላለው ቁስል መድኃኒቶችን ሲያደርግላት ይታያል። ባልጠበቅነው ሁኔታ በቀጣዩ ቀን ላይ ሳይቀር እሱም ቢሆን ልክ እንደሷ የወደዳት መጥቶ ስለነበር የፍቅር ልቦለድ መጽሐፍን እያነበበ እያለ ሁለቱን ዋና ገጸ ባህሪዎች ራሳቸውን አድርጎ እየቆጠረ በምናብ ዓለም ውስጥ እየተመሰጠ የሚገኝ ሲሆን በተቃራኒው እሷ ግን የቀድሞ ፍቅረኛው እንደሆነች ባለማወቋ ከዚህ ቀደም በማህበራዊ ሚዲያዎች ላይ ስሟ ቢጠፋም የክብር እንግዳ በመሆን የተጋበዘችበት ፕሮግራም ግን እንዳይቋረጥ ከአለቋ ጋር ሳይቀር በመከራከር ለእሷ ጥብቅና ስትቆምና ይሄ ክስተትን በመካከላቸው ቀረቤታና ጓደኝነት እንዲፈጠር ሲረዳት ታዲያ በአጋጣሚ አንድ ቀን ላይ ካፌ ውስጥም እያወሩ እያለ ከዚህ ቀደም እሷ አብሯቸው እንዲሰራ ለማድረግ እየሞከረችው የነበረው የስነ ልቦና ዶክተሩ ሄኪዮንግ የቀድሞ ፍቅረኛዋ እንደሆነ ስትረዳና ከስልኳ ላይ ሳይቀር ፎቶን ዋልፔፐሯ አድርጋ ስለነበር በምታሳያት ሰዓት ላይ እስከ ዛሬ ስለ ስራውም ሆነ ስለ ግል ህይወቱ በቅጡም አታውቀው እየወደደችው የመጣችው ግለሰብ እንደሆነ ስትረዳና በድንጋጤ ሳይቀር አፍጣ ከቀረች በኋላ በዝምታ ተሞልታ ወደ መጸዳጃ ቤት ሳይቀር ስታመራና ስለ ጉዳዩ ደጋግማ እያሰበችበት ከራሷ ጋር ሳይቀር እያወራች ይገኛል። ታዲያ ጥቂት ደቂቃዎችን ቆይታ ስትወጣ ግን ስለ ስራ ጉዳይ በድጋሚ እሱ ልታሳምነው ጠርታው ስለነበር ከርቀት ገና እንዳየችው እሱ ግን እንዳያት ተደብቃ ከቦታው ለቃ ስትወጣና ቤቷ ከገባች በኋላ ስለዚህ ነገር እያሰበችበት ከቆየች በኋላ እንዲገናኙ ሳይቀር ደቂቃዎችን ሳታጠፋ ቀጥራው ከዚህ ቀደም በመካከላቸው የተፈጠረውን ነገር እንዲረሳው የሁለቱ ጓደኝነትም ቢሆን እዚህ ጋር ማብቃት እንዳለበት ምክንያትን እንኳን ሳትሰጠው በመናገር ትታው ከቦታው ለቃ ስትሄድና ከአለቃዋ እንዲሁም ከጓደኛዋ ጋር ሳይቀር በመገናኘት ከእሱ ፍቅር ይዟት እንደነበረ እያለቀሰች ሳይቀር ስትነግራት ይታያል። እስክትረጋጋ ድረስ እሱም ቢሆን ከጠበቃት በኋላ በአካል በቀጣዩ ቀን ላይ እንዲገናኙ በማድረግ ስለ እሱ ማንነትም ሆነ ልታናግረው አንድ ቀን ከፈለገች ልደውልለት እንደምችል በመናገር የቢዝነስ ካርዱን ሲሰጣትና ከዚህ ቀደም በጽሁፍ መልእክት እየሰደበችው የነበረችው ፕሮዲውሰር እንደሆነች እንዲያውቅባት ስላልፈለገች ግን ስለ እሱ ማወቅ እንደማትፈልግ በመናገር ትታው ለመሄድ ስትሞክርና ተከትሎ አስቁሟት ግን ምክንያቷን በሚጠይቃት ሰዓት ላይ ተስፋ ልታስቆርጠው ከእሱ ጋር መገናኘት እንደሰለቻት በመናገር ትታው ወደ ቤቷ ተመልሳ ስታመራና ሰቅስቅ ብላ ግን ስታለቅስ ይታያል። ከቀጣዩ ቀን ጀምሮ ግን የቀድሞ ፍቅረኛው ሳትቀር ለፕሮግራሙ ቀረጻዎችን ስትጀምርና ዱዊ ግን እሷን በተመለከተቻት ቁጥር ሳይቀር ስለ እሱ እያሰበች ስለነበር ከብዙ ጊዜያቶች በፊት ግንኙነታቸው ቢቋረጥም በሁለቱ መካከል ላለመግባት ብላ ግን እሷን የምትሆን ችላ ስትላትና ባልጠበቀች ሁኔታ ግን የእሷ የቀድሞ ፍቅረኛ በአካል ሊያናግረው እሱ ጋር አምርቶ ስለነበር ከዚህ ቀደም እንደዋሹትና ፍቅረኛሞች እንዳልሆኑ እንዳወቀባቸው ሲነግረው ይሄ ብቻ ሳይሆን ትክክለኛ ማንነቷን እስከዛሬ በጽሁፍ መልእክት ልታሳምነው እየሞከረች የነበረችው ፕሮዲውሰር እንደሆነች ሲነግረውና አስቀድሞ እሱ ባያምነውም ጓደኛውን በመጠቀም ግን ስለ ፕሮዲውሰሯ በሚያጣራበት ሰዓት ላይ ሁሉም ነገር እውነት እንደሆነ ሲረዳና ከቀድሞ ፍቅረኛው ጋር ሳይቀር አሁን ላይ እየሰራች እንደሆነ ሊያውቅም ችሏል። በአጋጣሚ በቀጣዩ ቀን ላይ ሳይቀር ከዚህ ቀደም ከ5 ዓመት በፊት ከእሱ ጋር አብሮ ይሰራ የነበረ ግለሰብ በመምጣት እስከ ዛሬ የጠፋበትንም ምክንያት መናገር ጀምሮ ግልጽ ባያደርገውም ስራውን በማቋረጥ ልክ እንደ ኖርማል ሰው በመሆን መኖር ጀምሮ እንደነበር ታዲያ በዚህ ጊዜ ከዱይ ጋር ሳይቀር የመቀራረብ እድል አግኝቶ እንደነበር የእሷ የቀድሞ ፍቅረኛ የነበረው ጄዮክም ቢሆን ጥሩ ሰው እንዳልሆነና እሱን እንዲጠነቀቀው በመናገር ትቶት ከቦታው ለቆ ሲሄድና ይህም ክስተት የበለጠ ግራ እንዲጋባ ሲያደርገው እይታችንም ቢሆን ወደ እነሱ ጋር በሚወስደን ሰዓት ላይ ለፕሮግራሙ ቀረጻ ላይ ነበሩ ቢሆንም የካሜራው ማብራት ግን በድንገት ሁለቱ ሴቶች ላይ ሊወድቅ ደርሶ ስለነበር እሱ ከመካከላቸው በመግባት ተከላክሎ እጁ ላይ ጉዳት ሲያጋጥመውና ከጥቂት ሰዓታቶች በኋላ ዮሲዮልን ብትሆን እራሷን ስታ ስለነበር ሕክምና ቦታ ላይ ተወስዳና ሄኪዮንግም ቢሆን ይህንን ነገር አውቆ ሊጠይቃት መጥቶ ስለነበር ከዱይ ጋር የመገናኘት እድልን ያገኘ ሲሆን
የቀድሞ ፍቅረኛው ግን ስታቅፈው ቀንታ ከክፍሉ ለቃ ስትወጣና እጁ ላይ ሕክምና እያገኘ ወዳለው ወደ ጄኪዮንግ ጋር እይታችን ግን ሲወስደን ይሄ ነገር እንዲፈጠር አስቀድመው አስቦበት አደጋውን ሳይቀር እንዲፈጠር ያደረገው እሱ እንደሆነ ስንረዳና ከክፍሉ ዱይ ለቃ ስትወጣ ግን ሄኪዮንግ ተከትሎ አስቁሟት ጄሆክን እንድትጠነቀቀው ቢነግራትም የቅናት ስሜቱ ስለነበረች ግን ከድሮ ጀምሮ እሱን እንደምታውቀውና መጥፎ ሰው እንዳልሆነ በመናገር ይልቁንስ ወደ ሆስፒታሉ ተመልሶ ፍቅረኛው የነበረችዋን ሴት እንዲንከባከባት በመናገር ትታው ከቦታው ለቃ ስትሄድም ይታያል። እስከ ቀጣዩ ቀን ድረስ ከጎኗ ሆስፒታል ውስጥ ሳይቀር እየተኛ እሷን መንከባከቡን ግን ያላቆመ ሲሆን የሆስፒታል ወጪዋን ሳይቀር በመሸፈን አገግማ እንድትወጣ ሲያደርጋትም እሱን ማጣቷ እንደጸጸታትና በድጋሚ ይቅርታ አድርጎላት እንዲመለሱ ብትጠይቀውም ከጥቂት ጊዜያቶች በፊት በእሷ ፍቅር ብድ ብሎ እያለ በተደጋጋሚ ስልክ እየዘጋችበት ለቀናቶች ባታናግረውም ከሌላ ወንድ ጋር ሳይቀር አብራ ስትሆን ሲመለከታት ከልቡ ይወዳት ስለነበር በእሷ ላይ ተስፋ እንዳልቆረጠና ከጓደኝነት በዘለለ መልኩ አሁን ላይ ሊመለከታት እንደማይችል የእሷ ፍቅር ሙሉ በሙሉ እንደወጣለት ሲነግራትና እሷ እያለቀሰች ቤቷ በምትገባበት ሰዓት ላይ እሱ ደግሞ ወደ ዱይ ስራ ቦታ አምርቶ ሲያገኛትና ከዚህ ቀደም አብሯቸው እንዲሰራ ላቀረበችለት ጥያቄ አሁን ላይ ፍቃዱን ሲሰጣት ይሄ ክስተትም ስለ ትክክለኛ ማንነቷ እንዳወቀ ስለገባት ሁለቱ ብቻቸውን እንዲነጋገሩ አድርጋ በሚስጥር ስለያዘችበት ይቅርታ የጠየቀችው ሲሆን ከመናደድ ይልቅ ባልጠበቀች ሁኔታ እሱ ግን ከልቡ እንዳፈቀራትና ምላሿንም ዛሬ ራት እየጋበዛት እንደሚያወሩበት ሳይቀር ሲነግራት ይታያል። ከሰዓታት በኋላ እይታችንን ቢሆን ወደፊት ሲወስደን ቅንጡ የሆነ ሬስቶራንት ውስጥ ሁለቱ ተቀምጠው እየተመገቡ የምናይ ሲሆን ከዚህ ቀደም የነበራት ሁለቱ የፍቅር ግንኙነቶቿ ውሸትና ክህደት የሞላበት እንደሆነ ልታስታውሰው ስትሞክርም ተቻኩላ እምቢ ለማለት እንዳትፈጥን ለቀጣዮቹ ጥቂት ቀናቶችም እሱን ቀርባው ትክክለኛ ማንነቱንና ታማኝነቱን እንድታረጋግጥ ያስማማ ሲሆን ከዚህ ቀደም ከነበረው በላይ በቀጣዩ ቀን ላይ ሳይቀር ደስተኛ ሆኖ ስራ ቦታ ሲያመራና ከጥቂት ደቂቃዎች በኋላ ግን የቀድሞ ፍቅረኛው እሱ ጋር በመምጣት የመጨረሻ ደረጃ በደረሰ ካንሰር እናቱ እንደታመመችና እሷን ከማጣቱ በፊት እንዲንከባከባት ስትነግረውና ተቻክሎ ወደምትገኝበት ሕክምና ቦታ ሳይቀር በሚያመራበት ሰዓት ላይ እስካሁን ለምን ከሱ በሚስጥር እንደያዘችው በመጠየቅ ሲጮህባትና ከክፍሉ ለቆ ከወጣ በኋላ ግን ስቅስቅ ብሎ ሲያለቅስ ራሱ ባዘጋጀው ወጥመድ እሷን ከአደጋ ለማትረፍ ብሎ እጁ ላይ ጉዳት ያጋጠመው ጄሂዮክ ደግሞ ይህንን ክስተት ተጠቅሞ እሷን በውለታ በማሰር ሕክምና ቦታ ሳይቀር አብረው እንድትሄድ እያደረገ ከእሷ ጋር በድጋሚ ለመቀራረብ መሞከሩን የጀመረ ሲሆን ከ6 ዓመታት በፊት ለምን ጥሏት እንደሄደ ሳይቀር ምክንያቱን መናገር ጀምሮ በሰዓቱ እናቱ ከመጠን በላይ ታማ እንደነበር ይህንን ነገርም ለእሷ ለማስረዳት ጊዜ ስላልነበረው ጥሏት እንደሄደና አሁን ላይ ከመጠን በላይ ደስተኛ እንድትሆን አድርጎ እንዲክሳት ሳይቀር እድልን እንድትሰጠው ሲጠይቃትና ግልጽ አድርጋ ለእሱ ያላት ፍቅር አሁን ላይ እንደጠፋ በመናገር ግን ጥያቄውን በድጋሚ ውድቅ ስታደርግበት ይታያል። ከቀጣዩ ቀን ጀምሮ ግን ከነሱ ጋር ለመስራት ሄኪዮንግ ተስማምቶ ስለነበር ይሄንን ዜና ለአለቋና ለሁሉም ተቀጣሪዎች የተናገረ ሲሆን አስቀድማ የእሱ የቀድሞ ፍቅረኛ ግን ሆስፒታል ውስጥ እያሉ ሁለቱ ከዚህ ቀደም ይተዋወቁ እንደነበር ከእሱ ሳይቀር ፍቅር እንደያዛት አውቃባት ስለነበር ከእሱ እንድትርቅ ሳይቀር ልታስጠነቅቃት ስትሞክርና እሷን የሚወዳት ጄሂዮክ እየተከታተለ እሱን በመጥፎ አስተያየት ሲመለከተው ይታያል። ከዛኑ ቀን ጀምሮ ሳይቀር ሁለቱን ለማለያየት ከእሱ የቀድሞ ፍቅረኛ ጋር አንድ ላይ መስራት ሳይቀር የጀመረ ሲሆን ሁለቱም ድሮ ላይ በፍቅር ግንኙነት ውስጥ እያሉ ስላሳለፉት ጣፋጭ የፍቅር ጊዜ እያስታወሱ እርስ በርስ እንዲቀናኑ ሳይቀር ለማድረግ ሲሞክሩና በቀረጻ ሰዓት ላይ የፀጉርና የሜካፕ አስተካካይ ከሆነው ከዩቶ ጋር ሳይቀር ጄሂዮክ ብቻቸውን መነጋገር በሚጀምሩበት ሰዓት ላይ እስካሁን ይህንን ነገር በሚስጥር ቢይዙትም ሁለቱ ግን ዘመድና የአጎት ልጆች እንደሆኑ ስንረዳና ከመጣላታቸው በፊት ከዱይ ጋር የፍቅር ግንኙነት ውስጥ እያሉ ሳይቀር የሀብታም ልጅ ቢሆንም እሷን ግን ድሃ መስሎ ቀርቧት ስለነበርና ከድሃና ተራ ሴት ጋር ቤተሰቦቹን ቢሆን ግንኙነትን እንዲጀምር ይፈቅዱለት ስላልነበር ይህንን ነገር እናቱ ሳይቀር እንዳታውቅ በሚስጥር እንዲይዘው ሲነግረውና ሳያስበው ግን ከኋላው ዱይ ቆማ እየሰማችው ስለነበር ትላንትና እናቱ ታማበት ትቷት እንደሄደ በመናገር የዋሻትን ካስታወሰች በኋላ ያኔ ፍቅር አስይዟት የነበረው በሐሰተኛ ማንነት እንደሆነ ስለሱ ብዙ የማታውቃቸው ነገሮች እንደነበሩ በመናገር በኃይለኛው አንድ ጊዜ ሞቅ አድርጋ በጥፊ ከመታችው በኋላ ተጣው ከቦታው ለቃ መሄድ ስትጀምርና ዝናብ ሳይቀር መጣል ጀምሮ ስለነበር ግን ከኋላዋ ሄኪዮንግ በመምጣት በጃኬቱ ከልሎ ስራ ቦታ ይዟት ሲሄድና የምትበላውን ነገር ሳይቀር ሰርቶ ሲያቀርብላት እያለቀሰችም ከክህደቱ በተጨማሪ እስከዛሬ አሉ የምትላቸው ከሱ ጋር ያሳለፈቻቸው ጣፋጭ ጊዜያት ሳይቀር የውሸትና ማስመሰል እንደሆኑ ስትነግረውና የስነ ልቦና ዶክተር በመሆኑ እሱም ቢሆን በንግግሩ ቀለል እንዲላት ካደረገ በኋላ ከዚህ ቀደም አቅርቦላት
ስለነበረው የፍቅር ጥያቄ እሷን ብትሆን በተራዋ እንደወደደችው በመናገር ደስተኛ ሆነው የፍቅር ግንኙነትን ሲጀምሩና እያወሩ አሪፍ ጊዜን ሳይቀር ካሳለፉ በኋላ ሁለቱም እጅ ላይ ተያይዘው ቤቷ ድረስ ሲሸኛት ይታያል። ታዲያ ጥቂት ቀናቶች እየተቆጠሩ በመጡ ቁጥር በእሷ ላይ የቀድሞ ፍቅረኛዋ ተስፋ እየቆረጠ የመጣ በሚመስል መልኩ አልኮል መጠጥ ጠጥቶ በሞቅታ ስሜት ውስጥ እያለ ዩቶ ሳይቀር በተገኘበት ከየኪዮንግ ጋር እንዲገናኙ ሲያደርግና ተስፋ እንደቆረጠና ዱሂን ደስተኛ አድርጎ እንዲንከባከባት ሳይቀር እየጠየቀው ሁለቱም እየጠጡ ከአቅሙ በላይ ሲሆንበት ጄሂዮክ ራሱን ስቶ ሳይቀር ሊወድቅም ችሏል። ከቀጣዩ ቀንም ጀምሮ ስለ ግንኙነታቸው የስራ አጋሮቿ እንዲያውቁ እንደማትፈልግ በመናገሯ እሱ ምንም ያክል ስራ ቦታ ላይ ደስተኛ ሆኖ ሊያገኛት ቢሞክርም ለብቻው እስኪሆን ድረስ እየጠበቀች ስትጠቅሰው እንዲሁም በጽሁፍ መልእክት ሳይቀር ስታናገረውና ዮሲዮል ግን ልክ እንደ ጋዜጠኛ በመሆን በቀረጻ መሃል የተለያዩ ጥያቄዎችን እየጠየቀችው ስለነበር ድሮ ላይ ፍቅረኛሞች እንደነበሩ ሳይቀር መናገሯን ስትቀጥልና ስለ ሁለቱ የድሮ ግንኙነት እያወራች ዱሂን ሳይቀር አውቃ ሰላም ልትነሳ ስትሞክርና ከስራ በኋላ እናቱ ለመጠየቅ ሆስፒታል ሳይቀር ይሄድ ስለነበር ከዚህ ቀደም ሳይቀር ፍቅረኛው እንደሆነች ነግሯት ስለነበር ደስተኛ እንድትሆን አሁን ላይም ቢሆን ይዟት እየሄደ ሲሆን አስቀድማ ግን ዮሲዮልን አምርታ ውስጥ ላይ ሲያገኟትና ከቦታው ለቀው እየወጡ እያለ ምሽት በመሆኑ የሚበላ ነገርን ሳይቀር እየጋበዛት እያለ ስራ ቦታ ላይ የእሱ አለቃ ከዚህ ቀደም ከእሱ ጋር ይሰራ ከነበረው ግለሰብ ጋር ሲተቃቀፉ ሲመለከቱና ስለ ድሮ ታሪኩ ባታውቅም ነገር ግን እንደምታፈቅረው በመናገር ለስመው ሳይቀር ከጫፍ ደርሳ ስለነበር ዱሂ መታ ስታቋርጣቸውና ሄኪዮንግ ከሰውየው ጋር ብቻቸውን መነጋገር በሚጀምርበት ሰዓት ላይ ከዚህ ቀደም እንዳደረገው በድጋሚ ስለ ተንኮለኛው ጄሂዮክ መናገር ጀምሮ ከልጅነቱ ጀምሮ አስተዳደጉ ልክ ባለመሆኑ የስነ ልቦና ችግር ሳይቀር እንዳለበትና ከእሱ ሊጠነቀቅ እንደሚገባ እየነገረው ይገኛል። ታዲያ ጥቂት ቀናቶች እየተቆጠሩ በመጡ ቁጥር በየኪያንግ እና በዱሂ መካከል ያለው ፍቅር እየጨመረና እየጠነከረ መምጣቱን ሲቀጥል በስራ ጉዳይ ሳይቀር የተለያዩ የጨዋታ ውድድሮችን እያደረጉ ከከተማ ውጭ ቀረጾችን ለማድረግ ወጥተው ስለነበር የእሱ የቀድሞ ፍቅረኛ ባገኘችው አጋጣሚ በሙሉ እሷ ላይ ልኋን ለመወጣት እየሞከረች ሲሆን ቀረጻ ላይ ያሉ ሳይቀር እግሯ ላይ ጉዳት አጋጥሟት ስለነበር ሄኪዮንግ ሊረዳት በሚሞክርበት ሰዓት ላይ እያለቀሰች እቅፍ ውስጥ በመግባት እሷን ልታስቀና ስትሞክርና ከዚህ ቀደም በሷ ላይ ተስፋ ቆርጫለሁ ብሎ የነበረ ቢሆንም በተመሳሳይ መልኩ ጄሂዮክም ቢሆን ለብቻዋ ቆማ እያለ ነፋስ ስለነበር ጃኬቱን አውልቆ ሊያለብሳት ሲሞክርና ዱሄ ግን ፈቃደኛ ሳትሆን ቀርታ ትታው ከቦታው ለቃ ሳይቀር ስትሄድና ከፍቅረኛዋ ሄኪዮንግ ጋር ጣፋጭ ጊዜን ሳይቀር ስታሳልፍ ይታያል። ቀረጻቸውንም ጨርሰው ወደ ቀድሞ ከተማቸው ከተመለሱ በኋላ በአጋጣሚ አንድ ቀን ላይ ጄሂዮክ ከርቀት ዋንግን ሲመለከተው እግሬ አውጪኝ በማለት መሮጥ ሲጀምርና ተሳክቶለት ሳያመልጠው ቀርቶ ግን ከእሱ ጋር ካፌ ውስጥ ተቀምጠው ማውራት በሚጀምሩበት ሰዓት ላይ ከ5 ዓመታቶች በፊት ይሄ ሰው የስነ ልቦና ዶክተር በመሆን ያገለግል እንደነበር ጄሂዮክም ቢሆን ጋዜጠኛ በመሆን ይሰራ ስለነበር ዋንግ ከታካሚዎቹ መካከል አንደኛውን እንዲሞት ምክንያት ሆኗል በማለት ዘግቦበት ሳይቀር እንደነበር ይሄ ነገርም ስራው ላይ ተጽዕኖን ፈጥሮበት ከስራው ሳይቀር ሊያቋርጥ እንደቻለና እስከ ዛሬ በሱ ምክንያት ቤተሰቦቹም ሆነ የእሱ ሕይወት በመበላሸቱ እሱን እያፈላለገው እንደነበር ሳይቀር ሲነግረውና ይቅርታ እንዲያደርግለት አሁን ላይ ያን ያሰራጨውን ዜና ሐሰት እንደሆነ እንዲያረጋግጥ ቢነግረውም እሱ ግን እንደዚህ ካደረገ የእሱ የጋዜጠኝነት ስራ ችግር እንደሚያጋጥመውና ይህም ነገር የበለጠ በቤተሰቦቹ እንዲጠላ እንደሚያደርገው ሲነግረውና ዋንግ ግን የመጨረሻ እድል እንደሰጠው በመናገር አስጠንቅቆት ትቶት ከክፍሉ ለቆ ሳይቀር ሲወጣም ይታያል። ታዲያ በአጋጣሚ በቀጣዩ ቀን ላይ ሁለቱ ጥንዶች አሪፍ የተባለ ቀንን ካሳለፉ በኋላ ማታ ላይ እቤቷ ድረስ ሲሸኛትና ከእሷ ቀድሞ እቤቷ ውስጥ ሌባ የገባ በሚመስል መልኩ ውስጥ ላይ ስትገባ ግን እቃዎቿ ተበታትነውና ተሰባብረው ስትመለከትና ተደናግጣ ወደ ሄኪዮንግ ጋር ሳይቀር በመደወል የተፈጠረውን ነገር ስታስረዳው እሱ እስኪመጣ ድረስም እየዞረች ክፍል ውስጥ መፈለግ ስትጀምር ልክ እንደ እብድ እያደረገው ጄሂዮክን እጁ ቆስሎና ደምቶ ጥግ ላይ ተቀምጦ ስታገኘውና ፍቅር ውስጥ እያሉ ድሮ ላይ ሁለቱ የተነሱትን ፎቶ ሊያገኘው ወደዚህ እንደመጣ ሲያጣው ተናዶ ግን እቃውን እንደሰባበረ ሳይቀር ሲነግራትና ሄኪዮንግም ቢሆን ደርሶ ስለነበር በሩን ማንኳኳት ቢጀምርም ከድሮ ሕይወቷ እስካሁን እንዳልተላቀቀች እንዲያውቅባት ስላልፈለገች ግን በተረጋጋ ስሜት ውስጥ ሆና ሌባ የገባ መስሏት እንደነበር ነገር ግን እናቷ እንደሆነች በመናገር ሄኪዮንግን ከቦታው ለቆ እንዲሄድ ያደረገችው ሲሆን እየጮኸችበት ለጄሂዮክም ቢሆን ልክ እንደዛሬው በድጋሚ ቤቷን ሰብሮ ለመግባት እንዳይሞክር ይቅርታ እንደማታደርግለትና ለፖሊስ አሳልፋ እንደምትሰጠው አስጠንቅቃ ከቤቷ ለቆ እንዲወጣ ሳይቀር ስታደርገው ይታያል።
ታዲያ በቀጣዩ ቀን ላይ ሳይቀር እናቷ ከዚህ ቀደም እሷ በመከረቻት መሰረት ከባሏ ጋር ለመፋታት የወሰነች ሲሆን ላጋጠማት የስነ ልቦና ጫና ሕክምናን ሳይቀር እንድታገኝ ፍቅረኛዋ እንደሆነ ሳትነግራትና ለእሱም ቢሆን እናቷ እንደሆነ ሳትነግረው እሱ ጋር ግን የላከቻት ሲሆን ጥቂት ሰዓታቶችን ብቻ አዋርታው ጸባዩ ስለተመቻትና ስለወደደችውም ፍቅረኛ እንዳለው ሳይቀር እየጠየቀችው ከልጇ ጋር ልታጣብሰው ማቀድ ስትጀምርና ስራ ቦታ ላይ ደግሞ ዱሄ ግልጽ አድርጋ ለእሱ የቀድሞ ፍቅረኛ ተስፋ እንድትቆርጥ ከኤኪያንግ ጋር የፍቅር ግንኙነትን እንደጀመሩ እየነገረቻት ይገኛል። ከእናቷ ጋር አውርቶ ከጨረሰ በኋላ እሱ ጋርም ቢሆን ባልጠበቀ ሁኔታ ጄሂያክ የመጣ ሲሆን የስነ ልቦና ሕክምናን እንደሚፈልግ በመናገር ከሕክምናው ይልቅ በተቃራኒው እሱን ለማናደድ ያልተጠየቀውን ከጥቂት ቀናቶች በፊት የእሷን ቤት ሰብሮ ገብቶ የነበረው እሱ እንደሆነና እስካሁንም ስለምታፈቅረኝ ይህንን ነገር ለአንተ ልትነግር ካልቻለችም ሲለውና ይሄ ነገር ማናዶት ቴኪያንግ እሱን መደብደብ በሚጀምርበት ሰዓት ላይ ዱሂ ልታገኘው መታ ስለነበር ክስተቱን ስትመለከትና ሁሉንም ነገር እንዲረጋጋ አድርጋ ጄሂዮክ ከክፍሉ ለቆ እንዲወጣ ካደረገች በኋላ ምሽት አካባቢ ፍቅረኛዋን ከዋንግ ጋር አልኮል መጠጥ ጠጥቶና ሰክሮ ያገኘችው ሲሆን ከስካሩ እንዲነቃ በማድረግ በቀጣዩ ቀን ጠዋት ላይ ቁርሳቸውን እየበሉ እያለ ስለ ሁለቱ ግንኙነት ምሽቱን በሙሉ ስታስብበት አድራ ስለነበር ከእሷ ጋር ግንኙነት ከጀመረ በኋላ ሰላማዊ ሕይወቱ ሊበጠበጥ በመቻሉ ከዚህ ቀደም አድርጋ እንደነበረው ቀጥተኛ ምክንያቷን ከመናገር ይልቅ ከእሱ ጋር ብትሆንም ደስታን ግን ሊሰጣት እንዳልቻለ በመናገር የፍቅር ግንኙነታቸው እንዲቋረጥ ሳይቀር ስትጠይቀውና ሄኪዮንግም ቢሆን እሺም ሆነ እምቢ የሚል ምላሽን ሳይሰጣት ለጊዜው ግን ሲለያዩም ይታያል። እስከ ዛሬ የራሷ ልታደርገው የሞከረች የነበረችው የቀድሞ ፍቅረኛው ሳትቀር በቀጣዩ ቀን ላይ ስራ ቦታ ላይ ያለ እሱ ጋር በመምጣት የማይገባኝን ነገር ለማግኘት እየታገልኩ ነበር በማለት በእሱ ላይ ተስፋ እንደቆረጠች ሳይቀር ስትነግረውና ጄሂያክ ደግሞ የበለጠ የስነ ልቦናና የጭንቀት ጫና ውስጥ ገብቶ ከዋንግ ጋር መነጋገሩን ሳይቀር ሲቀጥልና ከዚህ ቀደም ተፈጥሮ በነበረው ነገር ምንም ያክል እሱም ቢሆን ቢጠላውም እስኪያገግም ድረስ ግን የስነ ልቦና ዶክተር በመሆኑ ሕክምናዎችን ግን እያደረገለት ይገኛል። ታዲያ ከዚህ ክስተት በኋላ ጥቂት ሳምንታቶች መቆጠር የጀመሩ ሲሆን እሱን ለመርሳት ብላ ዱሂም ብትሆን ከእናቷ ጋር ወደ መዝናኛ ቦታ እየሄደች መዝናናቷን ስትቀጥልና ሄኪዮንግ ደግሞ ሐኪም ቤት ውስጥ እናቱን እያስታመመ ስለነበር የቀዶ ጥገና ሕክምናን ከማድረጓ በፊትም ምናልባት ልትሞት ስለምችል አስቀድማ የስንብት ደብዳቤን ስትሰጠውና እሷ ሕክምናዋን እያገኘች እሱ ደግሞ በሩ ላይ ተቀምጦ ማንበቡን ቀጥሎ ከሕፃንነቱ ጀምሮ የእናት ፍቅርን ሰጥታ ስላላሳደገችው ይቅርታ እንደጠየቀችው ሲያነብና ከሰዓታቶች ሕክምና በኋላ ዶክተሮቹ ሳይቀር ቀዶ ጥገናው ሳይሳካ ቀርቶ እናቱን በሞት እንዳጣ ሲነግሩት ይታያል። ስለዚህ ነገር ዱሂ ባወቀችበት ሰዓት ግን ሆስፒታል ውስጥ እያለ እዚሁ መታ ስታባብለውና የቀብር ፕሮግራሟን ሳይቀር ካከናወኑ በኋላ የእናቱ ሞት በድጋሚ ከእሷ ጋር እንዲታረቅ እድልን ፈጥሮለት ስለነበር ግን ከቀጣዩ ቀን ጀምሮ በቤቱ ሳይቀር እየመጣች እሱን መንከባከብና የሚበላ ነገር ሳይቀር ማብሰሏን ስቀጥልና ምግብ ማብሰል ላይ ግን ደካማ በመሆኗ ሟች እናቱን ብትሆን ልክ እንደሷ እንደነበረች እየነገራት መብላቱን ግን ሲቀጥልና እሷን እንቅልፍ እስኪወስዳት ድረስ ጠብቆ ሳይቀር በወረቀት ላይ ስራ ቦታ እንደሄደና ከጥቂት ሰዓታት በኋላ እንደሚመለስ ሲጽፍላት በቤቱ ውስጥም ብቻዋን እያለች የእናቱን ሞት የሰማችው የቀድሞ ፍቅረኛው መታ ስለነበር ዱሂን ስታያት ከመናደድ ይልቅ ስለተለያዩ ነገሮች ግን እያወሩ ከዚህ ቀደም ተቋርጦ የነበረው ጓደኝነታቸው ሳይቀር ሲመለስና ከዚህ ክስተት በኋላ ሁሉም ነገር ሰላም እየሆነ መምጣት ሳይቀር ሲጀመር ይታያል። ታዲያ ጄሂዮክም ቢሆን ከዋንግ ጋር ሲነጋገር እንደምንረዳው ከብዙ ዓመታቶች በፊት ወላጅ አባቱ ከአንዲት ድሃ ሴት ፍቅር ይዞ ስለነበር ፈቃድን ቤተሰቦቹ ባይሰጡትም ከነሱ ተነጥሎ ግን በድህነት እየኖረ እሱ ሊወልደው እንደቻለና ጥቂት ዓመታት እየተቆጠሩ ሲመጡ ግን ድህነቱ እየከበደው በሁለቱ ቤተሰቦቹ መካከል ያለውን ፍቅር ቢሆን እየቀነሰ መጥቶ ስለነበር እነሱን ትቶ ወደ ቤተሰቦቹ ጋር እንደተመለሰና አያቶቹም ቢሆን እድሜው ከፍ እስኪል ድረስ ጄሂዮክን ካሳደጉት በኋላ ከቤቱ ግን ለቆ እንዲወጣ አድርገውት እንደነበር ታዲያ ይሄ የተመሰቃቀለው የልጅነት ህይወቱ ፓራኖያ በተባለ የስነ ልቦና ህመም እንዲጠቃ ሳይቀር እንዳደረገውና አሁን ላይም ቢሆን ለዋንግ ከዚህ ህመሙ እንዲያድነው እየጠየቀው ይገኛል። እስካሁን ፍቅረኛ እንዳላት የማታውቀው የዱሄ እናት ደግሞ ከተለያዩ ወንዶች ጋር የብላይንድ ዴት ቀጠሮን ሳይቀር እያዘጋጀች ሲሆን ሄኪያንግ ግን ስለዚህ ነገር ባወቀበት ሰዓት ላይ ከእናቷ ጋር በፍጥነት መታወቅ እንዳለበት ሳይቀር እየተናገረም ይገኛል።
ታዲያ በአጋጣሚ አንድ ቀን ላይ ማታ ላይ ወክ እያደረጉ እያለ ግን ከርቀት ከፊት ለፊታቸው ቆሞ ጄሆክን አተኩሮ ሲያያቸው ያዩ ሲሆን ከስነ ልቦና ዶክተሩ ሁዋንግ ጋር በስልክ ካወራም በኋላ እሱ ጋር እንዲያመራ ሊነግረው ሲጠጋው ከእሱ የሸሸው ጄሆክ ወደ አስፓልቱ ሲገባና መኪና ሳይቀር ሊገጨው ከጫፍ ደርሶ ስለነበር እሱን አድናለሁ በማለት ሄኪዮንግ ተጎቶ ሕክምና ቦታ ሲገባና ከመጠን በላይ ተጎቶ ስለነበር ለጥቂት ቀናቶች ሳይቀር ሳይነቃ ኮሞ ሲገባና እሷን ብትሆን ደከመኝ ሰለቸኝ ሳትል መንከባከቧን ስትቀጥል የስነ ልቦና ሕክምና ቦታ ላይ የሚገኘውን ጄሆክን ሳይቀር ወላጅ አባቱ ሊጠይቀው መጥቶ ስለነበር ተጎዳክ በማለት ከመጨነቅ ይልቅ ግን ሁሌም ቢሆን ችግር እንደሚፈጥር በመናገር ሲወቅሰውና እይታችንም ቢሆን በትውስት ወደኋላ ይወስደንና በስህተት ስለ ሁዋንግ ዜናዎችን አውጥቶ ስለነበር ይህንን ለማስተካከል እንዲረዳው አባቱ እግር ላይ ተንበርክኮ ጠይቆት እንደነበር እውነታው ከታወቀ ግን ካምፓኒያቸው ላይ ኪሳራ ያጋጠም ስለነበር በሀሳቡ አባቱ ሊስማማ እንዳልቻለና ስለዚህ ነገር አሁን ላይ ሁለቱም ካስታወሱ በኋላ መጨቃጨቃቸውን ሳይቀር ቀጥለው በጥፊ አባቱ ከመታው በኋላ ሳይቀር ከዚህ በኋላ አንተ አባቴ አይደለም በማለት ከክፍሉ ሳይቀር ሲያስወጣውና ሁዋንግ ግን በሩ ላይ ቆሞ ያወሩትን በሙሉ ሰምቶ ስለነበር እስከዛሬ በስህተት ልጅየውን እየወቀሰ እንደቆየ ጥፋተኛው ግን አባትየው እንደሆነ ሲገባውና ከቀጣዩ ቀን ጀምሮ በቻለው አቅም እሱን ለማዳን መንከባከቡን ሳይቀር ሲቀጥል ይታያል። ጄሆክ በድጋሚ የሚወዳትን ሴት ሰላምን ሳይቀር ላለመንሳት በመወሰኑ ሆስፒታሉ ለቆ እየወጣ ያለ እንኳን ልክ እንደማያውቃት ካጠገቡ ያለፈ ሲሆን እሷን ብትሆን ሄኪያንግ አገግሞ ስለነበር ከሆስፒታሉ ለቆ ከወጣ በኋላ እናቷን ምግብ እንድሰራላት እያደረገች ከመጠን በላይ ጣፍጦት ለመጀመሪያ ጊዜ እንዲበላ ስታደርገውና ቁስሉ ሙሉ በሙሉ እስኪያገግም ድረስ ከተንከባከበችው በኋላ ከእናቷ ጋር ሳይቀር ስታስተዋውቀውና ከዚህ ቀደም የስነ ልቦና ሕክምናን ያደረገላት ዶክተር በመሆኑ ደስተኛውና የሁለቱን ግንኙነት ሳይቀር ስትቀበል በፊልሙም የመጨረሻ ትዕይንት ላይ ከወራቶች ሕክምና በኋላ ከአዲስ ህይወቱን ጄሃክ ሲጀምርና ሁዋንግ ሳይቀር ከሱ አለቃ ጋር የፍቅር ግንኙነታቸውን ሲቀጥሉ የጄሃክ አጎት ልጅ የሆነው ዩቶ ደግሞ ከሄኪያንግ የቀድሞ ፍቅረኛ ዩሲዮል ጋር መቀራረብና መጠናናት ሳይቀር ሲጀምሩ ከጥቂት ወራቶች በኋላም ሁዋንግና የእሱ አለቃ በትዳር ሲጣመሩና የዛኑ ቀን ላይ ሄኪያንግም ቢሆን ለዱሂ የጋብቻ ጥያቄን አቅርቦላት ደስተኛውና እሷን ብትሆን ስትቀበለው እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብና አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።